ኦኬ እንዴት ናችሁ? እግዚአብሔር ይመስገን። እሺ፣ ሰላም ነው። እግዚአብሔር ይመስገን። ሰላም ነው? ያለን ድምፅ ይሰማል በደንብ? አዎ ይሰማል። ኦኬ ይሰማል። መጀመር እንችላለን። በዛሬው ክላሳችን የምናየው ስለ ኤሌክትሮኬሚካል ሴልስ ነው። ኤሌክትሮኬሚካል ሴልስ ኢዝ ጀስት ኤ ዲቫይስ ነው። እንዴት ኬሚካል ሪያክሽንን ተጠቅመን ኤሌክትሪክን ጀነሬት ማድረግ እንደምንችል ነው። ኤሌክትሪሲቲን ተጠቅመን ደግሞ እንዴት ኬሚካል ሪያክሽንን ማካሄድ እንደምንችል እናያለን። there are two types of electrochemical cells, galvanic cell እና ኤሌክትሮላይቲክ ሴል አሉ። እነሱን በሰፊው እናያለን። by the end of this section you should able to ይሄንን ሴክሽን ከጨረስን በኋላ እነዚህ ነገሮች ማወቅ አለባችሁ። the first one is you should describe how a chemical reaction produce electric currents in galvanic cell. እንዴት ነው ኬሚካል ሪአክሽንን በመጠቀም ኤሌክትሪክ ካረንትን ጀነሬት ማድረግ የምንችለው? and also you will explain how electricity is used to bring about chemical reaction in an electrolytic cell. እንዴት ነው ደግሞ ኤሌክትሪሲቲን በመጠቀም ኬሚካል ሪያክሽንን ማካሄድ የምንችለው የሚለውን ኤክስፕሌን ታደርጋላችሁ። then you'll differentiate between metallic conduction and electrolytic conduction. ይህንን ኦልሬዲ ታውቃላችሁ ብዬ አምናለሁ because in our previous class ባለፈው ክላሳችን ኦልሬዲ አይተናል ሜታሊክ ኮንዳክሽን ምን እንደሆነ እና ኤሌክትሮላይቲክ ኮንዳክሽን ምን እንደሆነ። ሜታሊክ ኮንዳክሽን የምንለው when our carrier charges electrons ብለናል። ቻርጁን ኬር የሚያደርግልን ኤሌክትሮን ሲሆን ሜታሊክ ኮንዳክሽን እንላለን። በሌላ ስሙም ኤሌክትሮኒክ ኮንዳክሽን ብለን መጥራት እንችላለን። and in this electrolytic conduction when our carrier charge is ions we call them electrolytic conduction ወይም ደግሞ ionic conduction እንላለን ብለን አይታችኋል። ሌላ ደግሞ different type of cells እናያለን። ዳኒኤል ሴል እናያለን፣ ሬላንቺስ ሴል እናያለን፣ ሊድ ስቶሬጅ ባትሪ እናያለን። የእነዚህን ሴሎች ኤሌክትሮድ አይደንቲፋይ ታደርጋላችሁ፣ ኤሌክትሮላይታቸውን አይደንቲፋይ ታደርጋላችሁ ኤንድ ሃፍ ሪያክሽናችሁን አይደንቲፋይ ታደርጋላችሁ። you also write oxidation half reaction, reduction half reaction and overall cell reaction for electrolysis of molten electrolyte. And at the end we're going to compare this galvanic or voltaic cells with electrolytic cell. okay ስለ ኤሌክትሮኬሚካል ሴልስ ሳንጀምር በፊት እነዚህን ሬዶክስ ሪያክሽን ማወቅ አለብን። ኦክሲዴሽን ምን እንደሆነና ሪዳክሽን ምን እንደሆነ እኔና በትንሹ ኦክሲዴሽን ሚንስ ጀስት ኢትስ ኤ ሎስ ኦፍ ኤሌክትሮን። ኦክሲዴሽን ማለት ኤሌክትሮንን መስጠት ወይም ደግሞ ኤሌክትሮንን ሉዝ ማድረግ ማለት ነው። when a substance gives electrons away and became more positively charged, አንድ ሰብስታንስ ኤሌክትሮን ሰጥቶ ከዛም በኋላ ፖዚቲቭሊ ቻርጅድ ሲሆን ምን ሆነ እንላለን? ኦክሲዳይዝድ ሆነ እንላለን፣ ወይም ኦክሲዴሽን ሪያክሽን አካሂዷል እንላለን። ፎር ኤግዛምፕል ዚንክ ኢን ሶሊድ ስቴት ያለው ኦክሲዳይዝድ ሲሆን ዚንክ 2+ እና እችን ኤሌክትሮን ቱ ኤሌክትሮን ሉዝ የሚያደርገው ሰጠ ማለት ነው። ከዜሮ ወዴት ነው ሄደው? ወደ 2+ ነው ሄደው። it became positively charged. reduction ማለት ደግሞ it's just a gain of electron, ኤሌክትሮንን መቀበል ነው። when a substance accepts electron and became more negatively charged or less positive,
ይሄ ደግሞ አንድ ኤሌመንት ሪዲዩስድ ሆነ ማለት ኤሌክትሮን ሲቀበል ነው። ፎር ኤግዛምፕል ኮፐር ፖዚቲቭሊ ቻርጅ የነበረው 2 ኤሌክትሮን ይቀበልና ኮፐር ሶሊድ ሆነ። ሶ ዘ ቻርጅ ቢኬም ሌስ ፖዚቲቭ። ከ2 ፕላስ ወዴት ሄደ? ወደ 0 ነው ሄደው። ሶ ኢት ቢኬም ኔጌቲቭሊ ቻርጅድ ወይም ደግሞ ሌስ ፖዚቲቭ ሆነ ማለት ነው። ሶ ኦክሲዴሽን ኢዝ ጀስት ኤ ሎስ ኦፍ ኤሌክትሮን ኤንድ ሪዳክሽን ኢዝ ኤ ጌን ኦፍ ኤሌክትሮን። ይሄን ካወቅን በኋላ ሶ ኤሌክትሮኬሚካል ሴል አር ቢልት ኢንታይርሊ ኦን ሬዶክስ ሪአክሽን። ኤሌክትሮኬሚካል ሴል የተገነባው በዚህ ሪአክሽን ነው። ሬዶክስ ማለት ሁለቱን የያዘ ማለት ነው። ሪዳክሽን፣ ኦክሲዴሽን። ሶ two electrons never travel alone. One substance always loses them while another gains them. ስለዚህ አንዱ ኤሌመንት ኦክሳዳይዝድ ሲሆን ወይ ኤሌክትሮን ስሰጥ አንደኛው ኤሌመንት ደግሞ ሪዲዩስድ ይሆናል which means ኤሌክትሮንን ይቀበላል ማለት ነው። So electrochemical cell by definition is a system that incorporates a redox reaction to produce or use electrical energy. So redox reaction በመጠቀም ኤሌክትሪክ ኢነርጂን ጀነሬት ማድረግ ወይም ደግሞ ኤሌክትሪሲቲን በመጠቀም ኬሚካል ሪአክሽንን ማካሄድ ከቻል ዛትስ ጀስት ኤሌክትሮኬሚካል ሴል ዲቫይስ ነው እንላለን። ሶ ጀነራሊ ኤሌክትሮኬሚካል ሴልስ ምን ኮምፖነንት አሉት? it has 2 or more electrode dipped into an electrolyte and plus circuitry to control or measure current and potential. So generally component ወይም ፊውቸሩ ምን አለው? ኤሌክትሮድ አለው 2 ወይ ከዛ በላይ most of the time 2 ኤሌክትሮድ ያለው። then እነዚህ ኤሌክትሮኖች ደግሞ ምን ውስጥ ነው የሚነከሩት? ኤሌክትሮላይት ውስጥ ነው የሚነከሩት። then እነዚህን ደግሞ የሚያገናኛቸው ዋየር አለ ማለት ነው። ይሄ የጀነራል ኮምፖነንቱ ነው። ሶ ኤሌክትሮድ ምንድነው? ዋትስ ኤሌክትሮድ? ኤሌክትሮድ እቺ ናት እዚህ ጋር የሳልኳት ቱ ኤሌክትሮድ። ሶ ኤሌክትሮድ is nothing but it's just a strip of metal or graphite that lets electrons leave or enter the electrolyte. ሶ ኤሌክትሮድ ማለት የሜታል ቆራጭ ሜታል ቆራጭ ማለት ነው። ሶ it's just a metal እና ኤሌክትሮድን በሁለት ከፍለን ማየት እንችላለን። አክቲቭ ኤሌክትሮድ and inert ኤሌክትሮድ። ሶ አክቲቭ ኤሌክትሮድ የምንለው they take part directly in the redox reaction. They gain or lose mass as the reaction proceeds. እና ይሄኛው ኤሌክትሮዱ ወይ ይሄ ተቆራጭ ሜታሉ ሬዶክስ ሪአክሽን ውስጥ ፓርቲሲፔት ሶ ኤሌክትሮዱ ሬዶክስ ሪአክሽን ውስጥ ፓርቲሲፔት የሚያደርግ ከሆነ we call them active ኤሌክትሮድ እንላለን። እና አብዛኛው ጊዜ ለምሳሌ ይሄኛው ኤሌክትሮድ ኦክሳዳይዝድ ይሆናል ካል ኤሌክትሮንን ይለቃል ወደ ኤሌክትሮላይቱ ማለት ነው። which means ማሱ እየቀነሰ ይመጣል። so at the end of the day ይሄኛው ከሪአክሽኑ በኋላ የዚህኛው ማስ በጣም እያነሰ ይመጣና እቺኛዋ ሜታል እየቀጠነች ትመጣለች። at the same time እዚህ ጋር ደግሞ reduced ሆነ ካለ ኤሌክትሮን እዚህኛው ላይ ስለሚጨመር ይሄ ኤሌክትሮድ እየወፈረ ይሄዳል። ሶ እንደዚህ አይነት ኤሌክትሮዶች ከሆኑ አክቲቭ ኤሌክትሮድስ እንላለን። ኢነርት ኤሌክትሮድ do not take part in the chemical reaction. They only carry electrons into or out of the cell.
ሶ ኤሌክትሮዶቹ ደግሞ ሬዶክስ ሪያክሽን ላይ ፓርቲስፔት የማያደርጉ ከሆነ ኢነርት ኤሌክትሮድ እንላለን። ወጥቼ ነበር፣ ዲስኮኔክት ሁኜ ነበር አይደለ? አዎ ተቋርጦ ኦኬ፣ የቱ ላይ ነው ተቋርጦ ነበር። የተቋረጠው? አም ሶሪ ኢትስ ጀስት ኤ ኮኔክሽን። ስክሪኑም አይታይም። ስክሪኑ ይታያል? አይታይም አልመጣም። ኦኬ አሁን ይታያል አይደለም? ያ ይታያል። ይታያል። እሺ ሶሪ ኦኬ። ስለዚህ ኤሌክትሮኬሚካል ሴል ሁለት ታይፕ አሉ። there are two types of electrochemical cells, galvanic cell and electrolytic cell። ከኔ ጋር ናቸው አይደል? ያ እየሰማን ነው ቲቸር፣ እየሰማን ነው፣ ኦኬ እየተከታተልን ነው። ጋልቫኒክ ኤሌክትሮኬሚካል ሴል በሁለት ከፍለን እናያለን። ጋልቫኒክ ሴል ኤንድ ኤሌክትሮላይቲክ ሴል፣ ሁለቱንም ዛሬ የምናየው ይሆናል። ሶ ይሄንን ኮምፔር እንድታደርጉት ያህል ነው። ጋልቫኒክ ሴል ኦልዌይስ ኬሚካል ኢነርጂን ወዴት ይቀይርልናል? ወደ ኤሌክትሪካል ኢነርጂ ይቀይርልናል። and it contains spontaneous redox reaction. and always የጋልቫኒክ ሴል አኖድ ኔጌቲቭ ነው። ፕሊስ አንሚዩት አርጉ፣ አንሚዩት አርጉ። አኖዱ ኔጌቲቭ ነው፣ ካቶዱ ፖዘቲቭ ነው። ሶ ፎር ኤግዛምፕል ድራይ ሴል ባትሪስ፣ ካር ባትሪስ፣ ዋች ባትሪስ እነዚህ ምንድን ናቸው? ጋልቫኒክ ሴል ናቸው። ኤንድ ኤሌክትሮላይቲክ ሴል ደግሞ ኤሌክትሪካል ኢነርጂን ወዴት ይቀይራል? ወደ ኬሚካል ኢነርጂ ነው። and him it derives in a spontaneous redox reaction and it need an external power source. so ይሄኛው ኤሌክትሮላይቲክ ሴል ምን ይፈልጋል? ባትሪ ይፈልጋል። እና እዚህ ጋር እንድታውቁት የምፈልገው ፈተና ላይም ብዙ ተማሪዎች የሚሸወዱት በዚህ ጊዜ አኖዱ ኔጌቲቭ ሲሆን በኤሌክትሮላይቲክ ጊዜ አኖዱ ፖዚቲቭ ነው፣ ኦፖዚት ነው። እዚህ ጋር ካቶዱ ፖዚቲቭ ሲሆን እዚህ ጋር ካቶዱ ኔጌቲቭ ነው። ሶ ጋልቫኒክ ሴልን እንጀምርና ኦር ቮልታይክ ሴል galvanic cell converts chemical energy into electrical energy through a spontaneous redox reaction. So redox reaction ምን እንደሆነ አይተናል። so redox reaction በመጠቀም chemical energy ወደ electrical energy የምንቀይርበት ፕሮሰስ ማለት ነው galvanic cell. So it's named after Italian scientists Luigi Galvani and Alessandro Volta. እነዚህ ቱ ኢታሊያን ሳይንቲስት ነው ኢንቨንት ያደረጉት። በራሳቸው ስም ነው ኔም ያደረጉት። ጋልቫኒክ ሴል ወይም ደግሞ ምን ብለን ነው የምንጠራው? ቮልታይክ ሴል ብለን እንጠራለን። ጋልቫኒክ ሴልስ አር ክላሲፋይድ ኢንቱ 3 ግሩፕስ። ጋልቫኒክ ሴልን በሶስት ከፍለን ማየት እንችላለን። አንደኛው ፕራይመሪ ሴልስ፣ ሴኮንደሪ ሴልስ and fuel cells. So in primary cells,
they are not rechargeable እነዚህ ፕራይመሪ ሴልስ የምንላቸው ሪቻርጀብል መሆን አይችሉም ወይም ደግሞ ሪአክሽን ኢዝ ኢሪቨርሲብል ባትሪውን ተጠቅመን ባትሪ ካለቀ በኋላ ባትሪውን ቻርጅ አድርገን መጠቀም አንችልም ማለት ነው ጀስት ባትሪው ዴድ ሲሆን ባትሪውን ጥለን ሌላ ባትሪ መግዛት ነው እንጂ ባትሪውን ሪቻርጅ መሆን አይችልም so primary cells are not rechargeable and the reaction is always irreversible ይሄ ማለት one way ብቻ ነው reactant to product reactant እነዚህ reactant እንዳለ ወደ ፕሮዳክት ከተቀየሩ በኋላ ሪአክሽኑ ይቆማል ፕሮዳክቱ ወደዛ አይመለስም ማለት ነው so for example Daniel cell reclanche or zinc carbon dry cell primary cell ናቸው ሁለቱንም እናያለን okay from the secondary cell ምንለው ደግሞ rechargeable ነው ማለትም ባትሪው ካለቀብን በኋላ ቻርጅ ማድረግ እንችላለን እንደማለት ነው so reaction is reversible by passing current through the cell ይሄ ደግሞ ሪአክሽን ሁለት ወይ ነው ሪአክታንት ወደ ፕሮዳክት ከተቀየረ በኋላ ይሄን ፕሮዳክት ወደ ሪአክታንት መቀየር እንችላለን by using electric current ስለዚህ secondary cells ደግሞ ቻርጅ ማድረግ እንችላለን for example lead storage ወይ car battery የምንለው ልክ ባትሪው ሲያልቅ ድጋሚ ቻርጅ እናደርጋለን እንጠቀማለን ቻርጅ እናደርጋለን continuously እንደዛ ይቀጥላል ማለት ነው fuel cells ደግሞ it continuously supplied with fuel and oxidants from outside the cell እና ይሄንን grade 11 ውስጥ cover ታደርጋላችሁ so for now ከጋልቫኒክ ሴል የምናየው primary cells ሁለት ኤግዛምፕል እናያለን ዳኒኤል ሴል እና ሬላንቼ or zinc carbon dry cell ከሰከንደሪ ደግሞ lead storage or car battery እናያለን so ይሄን grade 11 ላይ ትማራላችሁ ዜን ወደ ኤሌክትሮላይቲክ ሴል እናልፋለን ማለት ነው so the Daniel cell setup ነው ይሄ እና በጣም simplified የሆነ setup ነው እናንተ አንደርስታንድ እንድታረጉት so in the Daniel cell setup ምን አለን አንደኛ ኤሌክትሮዶች አሉ ሁለት ኤሌክትሮድ ማለት የሜታል ቁራጭ ብያለሁ just a strip of metal ሁለት ኤሌክትሮዶች አሉ and also we have ምን አለ ኤሌክትሮላይት አለን ይሄው zinc sulfate solution እንደ ኤሌክትሮላይት ይጠቅመናል እዚህ ላይ ኮፐር ሰልፌት ሶሉሽን እንደ ኤሌክትሮላይት ይጠቅመናል so እነዚህ ኤሌክትሮዶች በምን ውስጥ ነው የተነከሩት ኤሌክትሮላይት ውስጥ ነው የተነከሩት ወይ they dipped into the copper sulfate ወይ ኤሌክትሮላይት solution and በማላቸው ምን አለ salt bridge አለ እነዚህ ደግሞ በምንድን ነው የተገናኙት በዋይር external ዋይር ነው የተገናኙት so zinc strip ማለት ይሄ ሜታል ነው is in zinc sulfate solution እዚህ ውስጥ ተነክሮ ነው ያለው copper strip ደግሞ copper sulfate solution ውስጥ ተነክሮ ነው ያለው በምንድን ነው ጆይን የተደረጉት በሳልት ብሪጅ so each compartment አሁን ለሁለት ክፈሉና በዚህም ያለው አንድ ኮምፓርትመንት ነው በዚህ ያለው አንድ ኮምፓርትመንት ነው እንበል so each compartment በዚህ ሳይድ ሪአክሽን ይካሄዳል ያ ሪአክሽን ምን እንላለን half reactions እንላለን በዚህም ሪአክሽን ይካሄዳል ያ ሪአክሽን half reaction ነው so ኤሌክትሮንስ ኦልዌይስ እዚህ ጋር ማወቅ ያለባችሁ ኤሌክትሮን ፍሎ የሚያደርገው ከአኖድ ወይ ከዚህኛው ኮምፓርትመንት ወደዚህኛው ነው so electrons flow from anode ወይም ከዝንክ ኤሌክትሮድ ወደ ኮፐር ኤሌክትሮድ which is cathode ይሄዳል ማለት ነው so in
half reaction of and electron flow ስናይ at the anode አኖዳችን ምንድነው? ዝንክ ሜታል ነው። ካቶዳችን ምንድነው? ኮፐር ነው። ሶ እዚህ ጋር አኖዳችን ዝንክ ይሄኛው ነው፣ ዝንክ ሜታል። ካቶዳችን ኮፐር ሜታል ነው። ስለዚህ ምን ይሆናል? እዚህ ጋር ዝንክ ኦልዌይስ ኦክሳዳይዝድ ይሆናል፣ ኦክሳዳይዝድ ይሆናል። ኮፐር ደግሞ ሪዲዩስድ ይሆናል። ሶ ኦክሳዳይዝድ ሆነ ማለት ኤሌክትሮን ሉዝ አረገ ማለት ነው አይደለ? ቅድም እንዳወራሁት። ሶ ዝንክ ምን ይሆናል? ሃፍ ሪአክሽኑ ላይ ለመጻፍ ስለማይመቸኝ ነው ማሳያችሁ። ዝንክ ሶሊድ ሜታሉ ኦክሳዳይዝድ ወይ ኦክሲዴሽን ሪአክሽን ስለሚያካሄድ ዝንክ 2+ እና 2 ኤሌክትሮንን ወደ ሶሉሽኑ ይለቅልናል። ካቶድ ላይ ደግሞ ሪዳክሽን ሪአክሽን ስለሚካሄድ ኮፐር 2+፣ ይሄ ሶሉሽን ውስጥ የነበረው 2 ኤሌክትሮን ይቀበልና ምን ይሆናል? ኮፐር ሶሊድ ይሆናል። ሶ ይሄኛው ሃፍ ሪአክሽን አዘ አኖድ ነው። ይሄ ሪአክሽን ደግሞ ሃፍ ሪአክሽን አት ካቶድ ነው። ሶ ኦቨርኦል ሴል ሪአክሽን የሲስተሙ የሴሉን ኦቨርኦል ሴል ሪአክሽን ስንጽፍ ያው ሁለቱን መደመር ነው አይደል? እነዚህን ሁለቱን አንድ ላይ መደመር ነው። ሶ ይሄ 2 ኤሌክትሮን እና 2 ኤሌክትሮን ይጠፋል። ዜን ዝንክ ኢን ሶሊድ ስቴት ሲደመር ኮፐር ካታይን ኢን አኩየስ ስቴት ምን ይሰጠናል? ዝንክ 2+ እና ኮፐር ሶሊድ ይሰጠናል። ሶ እዚህ ጋር ምንድነው ይሄ ዝንክ እነዚህ አክቲቭ ኤሌክትሮዶች ስለሆኑ ዝንክ ከዚህ ከራሱ ላይ ኤሌክትሮን እየወሰደ ወደ ሶሉሽኑ ይለቃል እና ኦቨር ታይም ይሄ ዝንክ ሜታል ማሱ እየቀነሰ ይመጣል። ሶ ኦቨር ታይም ይሄ ዝንክ ኤሌክትሮድ በጣም እየቀጠነች ትመጣለች፣ እስከሚያልቅ ነው የሚሄደው ሪአክሽኑ። ይሄ ደግሞ ኮፐር 2+ እዚህ ውስጥ የነበረው ኤሌክትሮንን ይወስድና እዚህ ላይ ዲፖዚት ይሆናል። ዲፖዚት ማለት ይከማቻል ማለት ነው። ይሄ ደግሞ ኦቨር ታይም ይሄ ኤሌክትሮን ምን እየሆነ ይሄዳል? ማሱ እየጨመረ እየወፈረ ይመጣል። ሶ ቢኮዝ ኦፍ ዚስ ምን ይባላል? ዝንክ ወይም ደግሞ አኖዱ loses mass over time. Because of this it's sometimes called as the sacrificial electrode ብለን እንጠራለን። ሶ ስሙም እንደሚገልጸው ራሱን ሳክሪፋይስ ያደርጋል ማለት ነው። ማሱን ስለሚያጣ እየቀጠነ እያለቀ ስለሚሄድ ራሱን ሳክሪፋይስ ስለሚያደርግ ምን እንለዋለን? ሳክሪፊሻል ኤሌክትሮድ እንላለን። ኮፐሩ ደግሞ it gains mass፣ ስለዚህ እየወፈረ ይሄዳል ማለት ነው። ስለዚህች ነው ያላወራ ነው። ሳልትስቡሪጅ ለምንድን ነው ያስፈለገው? ሶ ዋይ ዱ ዊ ኒድ ሳልትስቡሪጅ? እና ምን አይነት ፕሮብለም አለ መሰላችሁ? ወደዚህ ልመልሳችሁና እዚህ ጋር ይሄ ዝንክ ኤሌክትሮንን በለቀቀ ቁጥር ይሄ ሶሉሽን ፖዚቲቭሊ ቻርጅድ እየሆነ ይሄዳል። ዝንክ 2+ እየሆነ እየበዛ ይሄዳል። ሶ ይሄኛው ቢልድ አፕ ያደርጋል፣ ፖዚቲቭሊ ቻርጅድ ቢልድ አፕ ያደርጋል። አት ዘ ሴም ታይም ይሄ ደግሞ ኔጌቲቭሊ ቻርጅድ ቢልድ አፕ ያደርጋል። ሶ እነዚህ ቻርጆች ቢልድ አፕ ሲያደርጉ ኦቨር ታይም ሪአክሽኑ ይቆማል። ሶ ሪአክሽኑ እንዳይቆም ምን እንፈልጋለን? በመሃላቸው ሳልትስቡሪጅ እንፈልጋለን፣ ያስፈልጋል። ኢትስ ጀስት ኢምፖርታንት። ሶ ሳልትስቡሪጅ ማለት ደግሞ ምን አይነት ጄል ነው? ፖታሽየም ክሎራይድ ጄል ነው። ሶ ፖታሽየም ክሎራይድ ምን ያደርጋል? እዚህ ጋር ፖዚቲቭሊ ቻርጅድ ነው አይደለም? ቢልድ አፕ ያደረገው ክሎሪን ፖታሽየም ክሎራይድ ማለት ዲሶሺየት ሲሆን K+ እና ክሎሪን ማይነስ ነው። ኦኬ ሶ ይሄኛው ፕላሱ ወደዚህ
ወደ ኔጌቲቭ ቢልድ አፕ ያደረገበት ቦታ ማግሬት ያደርግና ይሄንን ሶሉሽን ኒውትራላይዝ ያደርጋል። ኒውትራል እንዲሆን ወደ ኖርማሉ እንዲመለስ ያደርግልናል። ይሄ ደግሞ ወደ ፖዚቲቭሊ ቻርጅድ ቢልድ አፕ ማግሬት እያደረገ ይሄን ኒውትራል እንዲሆን ያደርግልናል። So that's why we need Salzbridge. Okay? Understand አድርጋችኋል? ስለ ዳንኤል ሴታፑ ገብታችኋል? ጥያቄ ያላችሁ? ቲቸር ብዙም አልገባም። እዚህ ግን መጽሐፍ ላይ ዚንኩ ሉስስ ኢትስ ማስ ይላል። Yes. አሁን ያለው ግን ኤሌክትሮንን ቻርጅ እያደረገ ኤሌክትሮኑ እየበዛ ይሄዳል ብለሻል። እንዴት ነው ይሄ ነገር? አሁን እዚህ ዚንኩ ጋር Thank you. እሺ ሴታፑን በደንብ እያያችሁ ነው አይደለ? So ይሄ ኤሌክትሮድ ነው which is a metal strip የሜታል ተቆራጭ ነው። ዝንክ ነው። ዝንክ ሜታል ነው ይሄ። ይሄ ደግሞ ኮፐር ሜታል ነው። ዝንክ ማሱ ምን እያደረገ ይሄዳል? ሉዝ እያደረገ ወይም እየቀጠነ ይሄዳል። ለምን እንደሆነ ታውቃላችሁ? ዝንክ ኤሌክትሮን ወደዚህኛው ኤሌክትሮላይት ሶሉሽን ስለሚለቅ። ይሄ እኮ የተነከረው ይሄ ዝንክ ሳልፌት ሶሉሽን ነው ውስጥ ነው የተነከረው አይደለ? ዝንክ ሜታል ዝንክ ሜታል ራሱ ላይ ኤሌክትሮኖችን ወዴት ይለቃል? ወደ ሶሉሽኑ ይለቃል። ልክ ወደ ሶሉሽኑ ሲለቅ ኤሌክትሮዱ በዚህ ምክንያት ማሱ እያነሰ እየቀጠነች ትመጣለች። ኦክሲዴሽን ሪአክሽን ተካሄደ ማለት ነው እዚህ ውስጥ። ኦክሲዴሽን ሪአክሽን ላይ ደግሞ እዚህ ኤሌክትሮላይት ውስጥ አሁን ሶሉሽን ውስጥ ብዙ ፖዚቲቭሊ ቻርጅድ አይንስ ይኖሩናል። ከዛ ወደዚህ እንምጣ። በዚህ በኩል ደግሞ ኮፐር ሜታል አስ ካቶድ አለን። ከዛን እዚህ ሶሉሽን ይሄ ደግሞ ኮፐር ሰልፌት ሶሉሽን ውስጥ ነው የተነከረው። እዚህ ሶሉሽን ውስጥ ምን አለ? ኮፐር 2+ አለ። እንዲህ ኮፐር 2+ አለ ሶሉሽን ውስጥ። ከዛን ከዚህ የወጣው ኤሌክትሮኖች ወደዚህ መጣና ይሄኛው ኤሌክትሮን ይቀበልና ኮፐር ሶሊድ ይሆናል። ኮፐር ሶሊዱ ደግሞ ምን ላይ ይከማቻል? ይሄኛው ኤሌክትሮድ ላይ ይከማቻል። በዛ ምክንያት ማሱ እየጨመረ ይሄዳል፣ እየወፈረ ይሄዳል ማለት ነው። ከዛም በዛም ምክንያት ሳልት ብሪጅ የተፈለገበት ምክንያት እዚህ ሶሉሽን ውስጥ ስለ ኤሌክትሮዱ አይደለም ያወራ ያለው። ሶሉሽን ውስጥ ኔጌቲቭሊ ቻርጅድ ቢልድ አፕ ያደርጋል። በጣም እየበዛ ይሄዳል። ኦቨር ታይም ነው። እዚህ ጋር ፖዚቲቭሊ ቻርጅድ ፓርቲክልስ ቢልድ አፕ ያደርጋል። እንደዚህ ቻርጆች ቢልድ አፕ አደረጉ ማለት የሆነ ታይም ላይ ሪያክሽኑ ይቆማል። ሪያክሽኑ ደግሞ እንዲቆም አይፈለግም አይደለም? በዛ ምክንያት በመሀላቸው በምን እናገናኛለን? በሳልት ብሪጅ ወይም ፖታሽየም ክሎራይድ ጄል በመሀላቸው እናስቀምጣለን። ስናስቀምጥ ይሄ ምን ያደርጋል? እነዚህ ቻርጆች ኒውትራል እንዲሆኑ ያደርግልናል፣ ወደ ኒውትራል እንዲመለሱ። ሪአክሽኑ ኮንቲኒስሊ እንዲካሄድ ያደርጋል ማለት ነው። ኦኬ ሪአክሽኑ ሲቆም ለማስቀጠል ነው ሳልት ብሪጅን የምንጠቀመው። ሳልት ብሪጅ የምንጠቀመው። ኦኬ መጀመሪያ ችግሩን ተረዳን አይደለ? ለችግሩ ሶሉሽን ስንፈልግ ሶሉሽኑ የተገኘው ምንድነው? ሳልት ብሪጅ መጠቀም ነው። ሳልት ብሪጅ ማለት it's just a ጂልድ ፖታሽየም ክሎራይድ በመሀላቸው ማገናኘት ነው። እንለፍ። ኦኬ ይሄኛው ስለምን እያየን እንደሆነ በደንብ ተረዱ። ዳንኤል ሴል ስለምንድነው? ጋልቫኒክ ሆኖ ምንድነው? ፕራይመሪ ሴል ነው። ኦኬ ፕራይመሪ ደግሞ ኖት ሪቻርጀብል ብለናል። ዳንኤል ሴልም አይተናል። ምን ቀረን? ሪክላንቼ ኦር ዝንክ ካርበን ድራይ ሴል ቀረን። እሱን ደግሞ
የምናየው ነው። So although wet cells like Daniell cells can serve as a source of electricity, they are not portable since they contain solution. እና ዳንኤል ሴል ኤሌክትሪሲቲን ጀነሬት ያደርግልናል። ዛትስ ጉድ። ግን ያው ነገርኳቸው አይደለ? ሶሉሽን ነው ኮንቴን ያደረገው። ሶሉሽን ስላለው ፖርተብል አይደለም። እንደ ልባችን ከአንድ ቦታ ወደ አንድ ቦታ ማንቀሳቀስ አንችልም። Why? Because they contains solution. ኤሌክትሮላይቶቹ ሶሉሽን ስለሆኑ። So due to this practical problem of using wet cells, dry cells were developed. እና ይሄንንም ችግር ለመፍታት ምን ዲቨሎፕ ተደረገ? ድራይ ሴል ኦር ሪላንቼ ሴል ዲቨሎፕ ተደረገ። So in a dry cell, most electrolyte paste is used instead of solution. Solution as electrolyte አይደለም የምንጠቀመው። as electrolyte የምንጠቀመው it's just a paste. So this cell was invented by George Rillanche, a French chemist. እና በዛም ምክንያት ነው ሪላንቼ ሴል ተብሎ ኔምድ የተደረገው። በራሱ ስም የሰየመው ማለት ነው። So we commonly use Rillanche cells as convenient portable source of energy. ለምሳሌ ፍላሽ ላይት ውስጥ ሬዲዮ ውስጥ የሚገቡ ባትሪዎች ምን አይነት ሴል ነው? ሪላንቼ ሴል ናቸው። ለምሳሌ ፍላሽ ላይት ውስጥ የሚገባውን ባትሪ እናስገባለን። ባትሪው ዴድ ካረገ በኋላ ባትሪ ነው የምንገዛለት እንጂ ባትሪውን ቻርጅ ማድረግ አንችልም አይደል? it's not rechargeable። ሬዲዮ ውስጥ የምናስገባውም እንደዛው። ይሄ ማውዝ ውስጥ የፒሲ ማውዝ ውስጥ የሚገባው ባትሪዎች what type of ሴል ናቸው? ሪላንቼ ኦር ድራይ ሴል ናቸው። እሱ ደግሞ ይሄ ባትሪ ነው፣ ኖርማሊ ባትሪ ውስጥ ያለ ነው። So this voltaic cell has zinc as an anode. zinc anode ነው። በመሃላቸው ደግሞ ግራፋይት ሮድ አለ። ግን እዚህ ጋር ቆይ አንዴ እንትን ካለ አኒሜሽን ላሳያችሁ። ኦኬ አኒሜሽን ሼር ላርጋችሁ። ይታያል? ይታያል። ኦኬ ስለዚህ ይሄ ድራይ ሴል እንዴት እንደሚሰራ አኒሜሽኑ እንድታዩት ነው። ይሄ ባትሪ ነው ኖርማሊ። The dry cell is a modification of the wet Leclanche cell in which the ammonium chloride solution is replaced with a jelly composed of starch, flour, and ammonium chloride. A mixture of manganese dioxide and carbon surrounds the positive electrode carbon rod. This is placed inside a zinc can, which serves as the negative electrode. The space between the central core and the zinc can is filled with the ammonium chloride jelly. The jelly is prevented from drying up by sealing the top of the cell with pitch. A cardboard washer is used to prevent the carbon rod from coming in contact with the zinc can. The zinc can is surrounded by an insulating thick paper covering. The working of the cell is similar as that of the wet Leclanche cell. The EMF of this cell is about 1.5 volts. It is portable and used in torches and transistor sets, etc.
ኦኬ ሶ ወደ ፓወርፖይንቱ አሁን ይታያል አይደል? ስለዚህ ወርኪንግ ፕሪንሲፕሉ ዘሴም ነው። ኤሌክትሮላይቱ ይለያል፣ አኖድም ካቶድም ይለያል። ግን ኢዚስ ኬስ ባትሪ ውስጥ ይሄኛው ኤሌክትሮላይቱ እዛ ጋር ሶሉሽን ነበር አይደለ? እዚህ ጋር ደግሞ ኢትስ ጀስት ምንድነው ፔስት ነው። የምን የነ ማንጋኒዝ ዳይኦክሳይድ፣ ዝንክ እና አሞኒየም ክሎራይድ እና ካርበን የነዚህ ፔስት ነው። እቺ መሀል ያለችው ግራፋይት ናት። ኦኬ ሶ ይሄ ባትሪ ውስጥ የሚካሄደው ሪአክሽን ነው። ሶ አት ዘ አኖድ ሪአክሽን ይሄ ሪአክሽን ያው ታነባላችሁ። ዝንክ በሶሊድ የነበረው ወደዚህ ይቀየራል። ካቶድ ስለዚህ ኦክሳዳይዝድ ሆነ ነው። ካቶድ ሪአክሽን ደግሞ ሪዲዩስድ ሆነ እንላለን። ሶ ኦቨርኦል ሪአክሽን ስንጽፍ አም ሶሪ ይሄንን ሁለቱን መደመር ነው። ሶ ዚስ ቱ ኤሌክትሮንስ ከዚህኛው ኤሌክትሮን ጋር ይጣፋና ይሄን ወደታች መደመር ነው። ሶ ዝንክ ሶሊድ ሲደመር ይሄኛው አሞኒያ ማንጋኒዝ ዳይኦክሳይድ ምን ይሰጠናል? እነዚህም ፕሮዳክቶች ይሰጠናል። ሶ ይሄ ሪአክሽን ኮንቲኒየስሊ ነው የሚካሄደው ምን እስከሚሆን ባትሪው እስከሚያልቅ። ባትሪው አለቀ ማለት ምን ማለት ነው? እነዚህ ሪያክታንቶች ኮንሱም ተደርጎ አልቋል ማለት ነው። ለምሳሌ የፍላሽ ላይት ባትሪ ያለቀብን ማለት there is no reactant that gives us this product ማለት ነው። ስለዚህ እነዚህ ሁሉ ተበልቶ ስላለቁ ወይ ኮንሱም ስለተደረጉ ባትሪው መስራት ያቆማል። ዜም ባትሪ እንቀይራለን ማለት ነው። ኦኬ ሶ ወደ what's this secondary እሺ ወደ ሰከንደሪ ሴል እንሂድ። ሰከንደሪ ሴል ደግሞ ምን ብለናል? ሪቻርጀብል ሴል ነው። የስ ሶ ከሱ ደግሞ ምን እናያለን ብዬ ነበር? ሊድ ስቶሬጅ ኦር ካር ባትሪ እናያለን ብዬ ነበር። ሶ unlike primary cells, secondary cells are rechargeable. So their reaction are reversible by passing a direct current through the cell when charging. So the common car battery is the classic example external car battery. So in the car battery there are 6 cells. 1 2 3 4 5 6 እያንዳንዱ ሴል 2 ቮልት ፕሮዲውስ ማድረግ ይችላል። አንዱ ሴል 2 ቮልት። ሶ ቶታሊ ስንት ነው ማለት ነው? 12 ቮልት። ሶ አኖዳችን ምንድነው? ኢን ካር ባትሪ ኦልዌይስ አኖድስ ኤ ሊድ ስፖንጅ ሊድ ሜታል ነው። ካቶዱ ደግሞ ሊድ ኦክሳይድ ነው። ሶ አወር ኤሌክትሮላይት ኢዝ 35% of sulfuric acid ነው። እችኛው sulfuric acid ነው። ሶ sulfuric acid as electrolyte ነው የሚያገለግለን። እች ሴል 2 ቮልት ነው approximately። ሶ ቶታሊ 6 ሴል ኢን ሲሪስ ስላሉ ካር ባትሪ ውስጥ ስንት ነው? 12 ቮልት ነው። ሶ ይሄኛው ምን ማድረግ እንችላለን? ቻርጅ ማድረግ እንችላለን። ሶ ሪአክሽኑ መጀመሪያ ነውና ሶ አት አኖድ ሪአክሽን ይሄ ሪአክሽን ነው የሚካሄደው። አት ካቶድ ይሄኛው ሪአክሽን ነው። ሶ ኦቨርኦል ሪአክሽን ሄቱ እና ቱ ጠፍቶ ያው ወደ ታች መደመር ነው። ዜን ኦን ዲስቻርጅ ወይ ባትሪውን ስንጠቀም ይሄ ሪአክሽን ኮንቲኒየስሊ ነው ሀፐን የሚያደርገው እስከ መቼ? ይሄ ሪአክታንት እስከሚያልቅ ወይም ኮንሱም አርጎ እስከሚያልቅ። ግን ከዛም በኋላ ባትሪ አለቀብን እንላለን አይደለ? ዘን ሄደን ቻርጅ ስናደርግ ምን እያደረግን ነው? ይሄንን ፕሮዳክት ወደ ሪአክታንት እንዲሰጠን ባክዋርድ ፎርስ እያደረግን ነው። ሶ ኢትስ ኤ ሪቨርሲብል ሪአክሽን። ልክ ባትሪው አልቆ ኦን ቻርጅ ስናደርግ ኦር ኤክስተርናል ፎርስስ ኤክስተርናል ካረንት ፎርስስ ዘ ሪአክሽን ባክዋርድ
ተጠቅመን ስንጠቀም ይሄ ኮንቲኒስሊ ነው ሪያክሽኑ ሀፐን የሚያደርገው ይጠቅመናል ማለት ነው። ልክ ሪያክታንቱ ኮንሱም አድርጎ ሲጨርስ ባትሪው አለቀ እንላለን። ባትሪውን ቻርጅ ስናደርግ ምን ይሆናል? ይሄኛው ፕሮዳክቱ ባክዋርድ ይመለስና ሪያክታንቱን ይሰጠናል። ሪፍሬሽ አደረግን ማለት ነው ሪያክታንቱን። ሶ ኦን ቻርጅ ምን አይነት ሪያክሽን ነው የሚካሄደው? ይሄኛው ሪቨርስ ሪያክሽኑ። ይሄኛው እዚህ ጋር ፕሮዳክት ነበር፣ አዚስ ታይም ሪያክታንት ይሆናል። ዘን ይሄ ሪያክታንት ነበር፣ አዚስ ታይም ምን ሆነ? ፕሮዳክት ሆነ። ጀስት ሲምፕል ነው። ይሄ ሊድ ስቶሬጅ ባትሪ ወይም ደግሞ ሰከንደሪ ሴልስ እንላለን። ስለ ጋልቫኒክ ሴል አየን ማለት ነው። ጋልቫኒክ ሴል ስንት ታይፕ አለ? 3 ታይፕስ አሉ ብለናል። ፕራይመሪ ሴልስ፣ ሰከንደሪ ሴልስ ኤንድ ፊውል ሴልስ። ምንና ምንድን ያየነው? ፕራይመሪ ሴልስ ኤንድ ሰከንደሪ ሴልስን አየነው። የስ ከፕራይመሪ ሴልስ 2 ኤግዛምፕል አይተናል። አንደኛው ዳንኤል ሴል ነው። ሁለተኛው ድራይ ሴል ኦር ሪላንቼ ሴል። ዳንኤል ሴል ኤሌክትሮላይቶቹ ሶሉሽን ነው እና ሶሉሽኑ ኢቭን ኢፍ ኢትስ ጀነሬት ኤሌክትሪሲቲን ጀነሬት ቢያደርግልንም ፖርተብል አይደለም። ከአንድ ቦታ ወደ አንድ ቦታ ማንቀሳቀስ አንችልም። ሶ ፎር ዛት ሪዘን ምንድነው ዲቨሎፕ የተደረገው? ሪላንቼ ድራይ ሴል ወይም ደግሞ ባትሪ ማለት ነው። እሱም ባትሪው ዴድ ከሆነ በኋላ እንጥለዋለን። ሁለተኛው ታይፕ ኦፍ ጋልቫኒክ ሴል ደግሞ ሰከንደሪ ነው። ከሰከንደሪ ሴል ደግሞ ምን አየን? ሊድ ስቶሬጅ ባትሪ አየን። ሶ ፕሊዝ ዌን ዩ ሪድ በደንብ ክሊር አንደርስታንድ እያደረጋችሁ ትሄዳላችሁ። ሶ ከኤሌክትሮኬሚካል ሴልስ ሁለተኛው ታይፕ ምንድን ነው? ኤሌክትሮሊሲስ ነው። ሶ ይሄ ደግሞ ምን ማለት ነው? turning electricity into chemical reaction or into chemistry. So when we start from the word electrolysis ስናይ ኤሌክትሮ ማለት ኤሌክትሪሲቲ ማለት ነው። ላይሲስ አንድ ጥያቄ ከማለፋችን በፊት ኦኬ ደረጃ ቅድም አሁን ያየነው ፕራይመሪ ሴል እና ሴኮንደሪን አይተናል። ሶስተኛ ፊውል ሴሉ እንዴት ነው? ፊውል ሴል ኮንቲኒስሊ ቻርጅ እያደረግ ትጠቀማለህ፣ ግን እሱን 11ኛ ክፍል ላይ ነው ከቨር የምታደርጉት። ሶ በዚህ ዩር 10th ግሬድ ላይ የለም እና እሱ አያሳስብክ። ኦኬ እስካሁን ያለው ግልጽ ነው አይደል? አሁን ዳንኤሉ በሁለት ሰከንደሪ ላይ ፓርቲሲፔት አላደረገም ማለት ነው። ዳንኤል በፕራይመሪ ላይ ነው። ዳንኤል ሴል ምንድነው? ፕራይመሪ ሴል ነው። ሶ ዳንኤል ሴል ይሄው ሴታፕ አለ አይደል? ይሄ ሶሉሽን ነው። በዛ ብቻ ነው የሰራው ማለት ነው። ፕራይመሪ ብቻ ነው። አንሚውት አርጉ አንደኛቸው ማነው? ዳንኤል ሴል ፕራይመሪ ነው። እዚህ ውስጥ ያለው ምንድን ነው የሚጠቀመው? ኤሌክትሮላይቱ ሶሉሽን ነው። ይሄንን ቢከር ውስጥ ነው ብላችሁ አስቡና ቢከር ውስጥ ምን አለ? ሶሉሽን። ይሄኛው ሶሉሽን፣ ኤሌክትሮዱ የተነከረው ሶሉሽን ውስጥ ነው። ኢቭን ኢፍ ኤሌክትሪሲቲ ጀነሬት ያደርጋል፣ ካረንት ፍሎ ያደርጋል፣ ግን ፖርተብል አይደለም ዳንኤል ሴል። ሪላንቼ ደግሞ በዛ ምክንያት ስኖው ዲቨሎፕ የሆነው ብለናል። ሳልት ብሪጅ ለምን እንደምንጠቀም ገብቷቸዋል። ኦኬ ወደ ኤሌክትሮሊሲስ ስንምጣ ኦኬ ፍሮም ዘ ወርድ ኤሌክትሮሊሲስ፣ ኤሌክትሮ ማለት ኤሌክትሪሲቲ ነው። ላይሲስ ማለት ደግሞ ቱ ብሬክ ኦር ሰፓሬት ማለት ነው። ሶ ቱ ብሬክ ዳውን ቪያ ዋት ኤሌክትሪሲቲ ማለት ነው። እና ቅድም አይታችኋል። ጋልቫኒክ ሴል ማለት ኬሚካል ሪያክሽኑን ተጠቅመን
ኤሌክትሪሲቲ ጀነሬት ማድረግ ነው አይደለም? ኤሌክትሮሊሲስ ደግሞ ኤሌክትሪሲቲን ተጠቅመን ኬሚካል ሪያክሽንን ማካሄድ ነው። So an electrochemical cell is in which electrolysis occurs is called an electrolytic cell. So ሁለት ኮምፖነንት አሉት። ይሄም ኤሌክትሮድ አለው፣ ኤሌክትሮላይት አለው። So electrode is just an anode እና cathode ነው, where oxidation and reaction occur. Electrolytes ደግሞ the molten or dissolved ionic substance being broken down. So unlike galvanic cell like chemical with electrical number, in these electrolytic cells, electrical energy converted into what? Chemical energy. So opposite one. So electrolysis is just forcing a reaction with electricity. Electricity በመጠቀም chemical reaction ማካሄድ እንደማለት ነው። So ይሄኛውም ጀነራል ሴትአፕ ነው። So ምን አለው? ይሄም ኤሌክትሮላይት አለው። ይሄኛው በዚህ ጊዜ ኤሌክትሮላይት ምንድነው? ሞልተን ሰብስታንስ ነው። ፎር ኤግዛምፕል እኛ የፈለግነው ቀጣይ ላይ እናያለን። የሶዲየም ክሎራይድ ከሆነ እዚህ ጋር ኤሌክትሮላይታችን ምንድነው የሚሆነው? ሶዲየም ክሎራይድ፣ የቀለጠው ሶዲየም ክሎራይድ ነው የሚሆነው። ይሄ ቀልጦ ማለት ነው፣ ወይም ሜልትድ ሆኖ ሞልተን ስቴት ኦፍ ሶዲየም ክሎራይድ ምን ይሆናል? ኤሌክትሮላይት ይሆናል። ሶ ይሄ አኖድ ኤሌክትሮድ አለው፣ ካቶድ ኤሌክትሮድ አለው። ዜን ምን አለው? ኤሌክትሮሊሲስ ላይ ኤክስተርናል ባትሪ አለው። ከባትሪ ጋር የሚገናኙት ሁለቱ ኤሌክትሮዶች። ሶ ባትሪ ደግሞ ምንና ምን አለው? ፖዘቲቭ ኢንድ እና እንደምታውቁት ፊዚክስ ውስጥ ኔጌቲቭ ኢንድ አለ እና ኦልዌይስ የባትሪ ፖዘቲቭ ኢንድ ከምን ጋር ነው የምናገናኘው? ከአኖዳችን ፖዘቲቭ ስለሆነ። የባትሪው ኔጌቲቭ ኢንድ ከምን ጋር ነው የምናገናኘው? ከካቶድ ኤሌክትሮድ ጋር። ዋይ ካቶድስ ኔጌቲቭ ኢን ዚስ ታይም። ሶ አኖድ ላይ ያው ኦክሲዴሽን ይካሄዳል፣ ካቶድ ላይ ሪዳክሽን። So it happens inside an electrolytic cell which needs electrodes and an outside core. So some ያወራሁትን ነው። So as an example ምንድን ነው የምናየው? molten sodium chloride እናያለን። So electrolysis of molten sodium chloride as an example. And so when solid sodium chloride solid is heated above 801 degrees Celsius, it melts and dissociates into free-moving sodium plus and chlorine ions. So sodium chloride solid በዚህ ቴምፕሬቸር ሂት ስናደርገው ይቀልጣል። ሶ እዚህ ውስጥ ያለው ምንድነው? ሞልተን ሶዲየም ክሎራይድ ነው። ከዛን ኤሌክትሮዶቹ አሉ ብለናል። ኤሌክትሮዶቹ ደግሞ ከምን ጋር ኮኔክት ሆኗል? ከባትሪ ጋር። ሶ እዚህ ውስጥ ምን አለ? ሶዲየም ፕላስ እና ዲሶሺየት ስለሆኑ ክሎሪን ማይነስ አለ። ሶ ልክ ባትሪው ጋር ከተገናኘ በኋላ ምን ይሆናል? ኦልዌይስ የሶዲየም ካታይን ይሄኛው ቻርጅድ የሆነው ሶዲየም ካታይን ወዴት ማግሬት ያደርጋል? ወደ ካቶድ ማግሬት ያደርጋል። ዋይ? ካቶድ ኔጌቲቭ ስለሆነ። ከዛን እዚህ ጋር ይመጣና ዲስቻርጅድ ይሆናል ማለት ነው። ኤሌክትሮን እየተቀበለ ዲስቻርጅ ይሆናል። ይሄ ክሎሪን አናይን ደግሞ ወዴት ነው ማግሬት የሚያደርገው? ወደ አኖድ። ዋይ? አኖድ ፖዘቲቭ ስለሆነ። ይሄም ቻርጅድ አይደለም? ቻርጅ ስለሆነ ወደዚህ መጣና ዲስቻርጅ ያደርጋል ራሱን። ሶ ካቶድ ላይ ሶዲየም ኤሌክትሮን ይወስድና ቻርጅድ ነበረች እዚህ ጋር ዲስቻርጅ ሆነ። አኖድ ላይም ክሎሪን ቻርጅድ ነበር፣ ምን ይሆናል? ዲስቻርጅድ ይሆናል።
So the over or chain reaction of these two are የኤሌክትሮንን በኤሌክትሮን ቢጠፋ እንዲህ ወደታች ያው መደመር ነው እና እዚህ ጋር ቆይታ ያላችሁ እና ኢንዱስትሪ ውስጥ ሜታልን የምናመርትበት ወይ ኤሌክትሮሊሲስን በመጠቀም ነው። ለምሳሌ ሶዲየም ሜታልን፣ ሊቲየምን፣ ማግኔዥየም ሜታልን ይሄንን ፕሮሰስ በመጠቀም ምን ማድረግ እንችላለን? ማምረት እንችላለን። ሶ ፎር ኤግዛምፕል ይሄኛው ከሞጁላችሁ ላይ ያለው ኤሌክትሮሊሲስ ኦፍ ሞልተን ሶዲየም ክሎራይድ ነው። ሶ ሶዲየም ሜታል ኢስ ፕሮዲውስድ ኮመርሻሊ ኢን ዚስ ዌይ፣ በዚህ ወይ ነው ፕሮዲውስድ የሚሆነው። ሶ ይሄኛው የዚህኛው አይነት ነው። ይሄ ሲምፕሊፋይድ ቨርዥን ነው እና ተመሳሳይ ነው። ስለዚህ ይሄኛው ጃር ነው ብላችሁ አስቡና ቢከር ኦር ጃር እዚህ ውስጥ ምን አለ? ሞልተን ሶዲየም ክሎራይድ አለ፣ ወይም ደግሞ የቀለጠ ሶዲየም ክሎራይድ አለ። ቀልጧል ማለት ቶታሊ ዲሶሺየት ሆኗል ማለት ነው። ሶ ሶዲየም ፕላስ እና ክሎሪን ማይነስ ፍሪሊ ሙቭ እያደረጉ ነው እዚህ ሶሉሽን ውስጥ። ዜን ካቶድ ኤሌክትሮድ አለን። ኦኬ ካቶድ ኤሌክትሮድ አለን፣ አኖድ ኤሌክትሮድ አለን። ሶ እነዚህን ካቶዱን እንደ ቅድም እንደነገርኳችሁ በምን ጋር ነው የምናያይዘው? ከኤክስተርናል ሶርስ ኦፍ ባትሪ ጋር እናገናኛለን። ሶ ኔጌቲቭ ጫፏን ከኔጌቲቭ፣ ፖዘቲቭ ጫፉን ከፖዘቲቭ ጋር እናገናኛለን። ልክ ከተገናኙ በኋላ እዚህ ጋር ሶዲየም ቻርጅድ ወይም ሶዲየም ካቴን ወዴት ማግሬት ያደርጋል? ወደ ካቶድ። ለምን? ካቶድ ኔጌቲቭ ስለሆነ። ከዛን ካቶድ ጋር ይመጣና ራሱን ዲስቻርጅ ያደርጋል። ኤሌክትሮን እየተቀበለ ሶዲየም ሜታል ሶዲየም ሶሊድ ይሆናል። ሶዲየም ሶሊዱ እዚህ ጋር ይጠራቀምልናል ማለት ነው። ሶዲየም ሶሊድ which is ሜታል። ክሎሪን ደግሞ ወደ አኖዱ ማግሬት ያደርጋል። ወደዚህ ይመጣና ራሱን ዲስቻርጅ ያደርግና አስ ጋዝ ይሆናል። ሶ እዚህ ጋር ምን ይሆናል? ክሎሪን ጋዝ እና ኤሌክትሮን ፈጠረ ማለት ነው። ኢንዚስ ኬስ ደግሞ ሶዲየም ቻርጅድ የነበረው ኤሌክትሮን ይቀበልና ሶዲየም ሶሊድ ሆነ። ይሄ ሶዲየም ሶሊዱ እዚህ ጋር ይጠራቀምልናል። that is how we produce sodium metal commercially. ኦኬ ሶ ይሄንን አስ ኢንዱስትሪ ካሰብን ይሄን ኦፕቲማይዝ ማድረግ ነው ማለት ነው። ግን የሚሰራበት ፕሪንሲፕል ይሄ ነው። ሶ አስ a summary and like እንትን ለማድረግ ማወዳደር ነው። ምንም ጋልቫኒክ ኦር ቮልታይክ ሴልን ከኤሌክትሮላይቲክ ሴልን። ሶ ኢነርጂ ኮንቨርሽኑ ጋልቫኒክ ጊዜ ኬሚካል ወዴት ይቀየራል? ወደ ኤሌክትሪካል። ኢን ኤሌክትሮላይት ጊዜ ኤሌክትሪሲቲን በመጠቀም ኬሚካል ሪያክሽን ነው የምናካሂደው። the type of reaction is in this one spontaneously ነው። ይሄ ነን ስፖንታኒየስ ነው። ኤክስትራ ፓወር ይፈልጋል ጋልቫኒክ? ኖ አይፈልግም። why? It's just generate its own current። ይሄስ external power ይፈልጋል? yes and always it require a DC source። ከባትሪ ጋር እናገናኛለን always። እዚህ ጋር ሁሌም አኖዱና ካቶዱ ኦፖዚት ቱ ኢች አዘር ነው። የጋልቫኒክ ኔጌቲቭ ነው አኖዱ፣ የኤሌክትሮላይቲክ ደግሞ ፖዚቲቭ ነው። የካቶድ ሲሆን ይሄ ፖዚቲቭ ነው፣ ይሄ ኔጌቲቭ ይሆናል። ኦክሲዴሽን እና ሪዳክሽን አት ዘ ሴም ቦታ ነው የሚካሄዱት። ሶ ኦክሲዴሽን ኦኩርስ አት አኖድ፣ ሪዳክሽን ኦኩርስ አት ካቶድ። ኤግዛምፕሎቹን ያው አይተናል። ዳይኒል ሴልን አይተናል፣ ድራይ ሴልን፣ ካርባትሪን አይተናል። ከዚህ ደግሞ ሞልተን ሶዲየም ክሎራይድን አይተናል። ሞልተን ሊድ ይሄ ደግሞ ሞጁላችሁ ላይ ያለው እናንተ ኤክስፐሪመንት እንድሰሩት የተቀመጠ ነው። ሶ ፕሊዝ ሪድ ኢት እና ይሄን አይተናል።
እነዚህ ኪ ተርሞች ናቸው። ምንድን ነው ኤሌክትሮኬሚካል ሴል? ኢትስ ጀስት ኤ ሲስተም ዩዚንግ ዋት ሪያክሽን? ሬዶክስ። ሬዶክስ ምንድን ነው? ሪዳክሽን ኤንድ ኦክሲዴሽን ሪያክሽን ብለናል። ቱ ፕሮዲውስ ኦር ዩዝ ኤሌክትሪካል ኤነርጂ። ዋትስ ኤሌክትሮላይቲክ ሴል? Electrolytic cell is an external electricity that drive in a spontaneous reaction. So electrical ወደ ኬሚካል የሚቀይርልን ነው። ጋልቫኒክ ደግሞ ኬሚካልን ወደ ኤሌክትሪካል የሚቀይርልን ነው። ካቶድ ምንድን ነው? ካቶድ is electrode where reduction always occur. ሪዳክሽን የሚካሄድበት ቦታ ካቶድ እንላለን። ኦክሲዴሽን የሚካሄድበት ቦታ አኖድ እንላለን። ሳልት ብሪጅ ምንድን ነው? ኢት ሜንቴንስ ኤሌክትሪካል ኒውትራሊቲ ቢትዊን ሃፍ ሴልስ ኢን ጋልቫኒክ ሴል። ዳንኤል ሴል ላይ በማይል ቁጭ ያለው ሳልት ብሪጅ ነው። ዋይ ዱ ዊ ዩዝ ኢት ሜንቴን ኤሌክትሪካል ኒውትራሊቲ። ፕራይመሪ ሴል የምንላቸው ቻርጅ ማድረግ የማንችላቸው ናቸው። ሰከንደሪ ሴልስ አር ሪቻርጀብል ባትሪስ ናቸው። ሶ ፎር ቱዴይ ስለዚህ ዩኒቱን ጨርሰናል። ግን እችን ጥያቄ ያው መልቲፕል ቾይስ ስለሆነ አንድ ላይ እንስራ። ሶ ዘ ፈርስት ኩዌሽን ኢዝ ከሞጁላችሁ ነው የወሰድኩት። The energy released during chemical reaction comes from የመጀመሪያ ክላስ ላይ የተማርነው ነው። ከዛን የመጣው so A the bond being formed, the bond being broken, the heat supplied from the surrounding or ስለምንድን ነው ያወራ ያለው? ስለ ኤግዞተርሚክ እና yeah, thank you so much. So the energy released during chemical reaction comes from energy released ነው ሆነ ማለት that is exothermic ነው። ስለዚህ ያ ኢነርጂ ከምንድን ነው ሪሊዝ የተደረገው? መልሶ ከጊዜ ለመቆጠብ ነው። the bond being formed ኦኬ የፕሮዳክቱ ኢነርጂ ስለሚበልጥ ነው ሲጀመር ብለናል። የፕሮዳክቱ ኢነርጂ ከሪያክታንቱ ኢነርጂ ይበልጣል ብለናል። Question number 2. Which of the following is not correct about voltaic or galvanic cell? The anode is negative, the cathode is positive, oxidation takes place at the cathode, redox reaction reduce electricity in the cell. መልሱ ምንድን ነው? ኮሬክት ያልሆነው ስላለ oxidation takes place at the cathode correct ነው አይደለም? why? oxidation የሚካሄደው at the anode ነው ብለናል። እዚህ ጋር በዚህ በኩል አንode አለ፣ በዚህ በኩል ካቶድ አለ። oxidation always at anode ነው። at cathode ምንድን ነው የሚካሄደው? reduction ነው ብለናል። ኦኬ cathode electrode where reduction always occurs, anode electrode where oxidation always occurs. Which one of the following is used to produce useful compounds? ለምሳሌ ሶዲየም ሜታልን፣ ሊቲየም ሜታልን፣ ማግኔዥየም ሜታልን ሜክ ለማድረግ ፕሮዲውስ ለማድረግ ምንድን ነው የምንጠቀመው? ቮልታይክ ሴል፣ ኤሌክትሮላይቲክ ሴል፣ ዳንኤል ሴል፣ ዲ ባትሪስ። ምንድን ነው ያየነው መጨረሻ ላይ? ኤሌክትሮላይቲክ ሴል። ሶ ዩስፉል ኮምፓውንድ እንደነ ሶዲየም ሜታልን፣ ሊቲየም ሜታልን ሜክ ማድረግ ከፈለግ ምንድን ነው የምንጠቀመው? ኤሌክትሮላይቲክ ሴል። ኤሌክትሮሊሲስ ኖት ዩዝድ ፎር ዘ ለምንድን ነው ማንጠቀምበት? ኤ ፑሪፊኬሽን ኦፍ ሜታልስ እንጠቀምበታለን። ፕሮዳክሽን ኦፍ ሜታልስ ሜታልን ፕሮዲውስ ለማድረግ እንጠቀማለን። ፎር ኤሌክትሮፕሌቲንግም ይሆናል። ግን ኤሌክትሮሊሲስ ማለት ኤሌክትሪሲቲ አይሆንም።
ኤሌክትሪሲቲን እንጠቀማለን እንጂ ኤሌክትሪሲቲን ጀነሬት አናረግም። ሰው መልሶ ዲ ነው የሚሆነው። which substance is not used in the ሪላንቼ ሴል ከዚህ ኮምፓውንዶች ድራይ ሴል ላይ ወይ ሪላንቼ ሴል ላይ ያልተጠቀምነው ምንድን ነው? ሰልፈሪክ አሲድ ነው። ሰልፈሪክ አሲድ ምን ውስጥ ነው ያለው? ሰከንደሪ ባትሪ ውስጥ ነው ያለው። which one of the following is correct about automobile batteries? A. The electrode are graphite electrode. B. Each cell in the battery delivers 1.5 volts. C. The electrolyte is aqueous sulfuric acid solution. D. lead peroxide is used as an anode. እና እዚህ ጋር ምንድነው ኮሬክት አይደለ ያለው? ሶ አንደኛ ኮሬክት አይደለ ሲ መስለኛል። አሁን አውርተን ያለፍነው ያ ሲ ነው። the electrolyte is aqueous sulfuric solution ነው። ሌሎቹ ሮንግ ናቸው። ኦኬ which of the following occurs during electrolysis of the molten binary salt of metal? እዚህ ጋር ስለምን እያወራን ነው? ስለ ኤሌክትሮሊሲስ ምንድን ነው የሚፈጠረው? during electrolysis of the molten binary salt metal. salt metal ማለት for example ሶዲየም ክሎራይድ ያየነው ማየት ትችላላችሁ። ምንድን ነው የሚፈጠረው? the metal will deposit on the cathode. Reduction will take place at the anode. Oxidation will take place at the cathode. No current will flow through the molten state. So always ለምሳሌ እዚህ ጋር ሞልተን ሶዲየም ክሎራይድ አለካል ከዛ እነዚህ ስለዚህ ሶዲየም ፕላስ እና ክሎሪን ማይነስ አለ። ከዛን ይሄ ደግሞ ሁለት ኤሌክትሮዶች ውስጥ አለ። ይሄ ካቶድ ነው፣ ይሄ ደግሞ አኖድ ነው። ሶ ካቶዲስ ምንድነው? ኔጌቲቭ ነው፣ አኖድ ፖዚቲቭ ነው። ኦልዌይስ ሶዲየሙ ወዴት ይሄዳል? ፖዚቲቭሊ ቻርጅ ስለሆነ ወዴት ነው ማግሬት የሚያደርጉ ብለናል? ወደ ካቶድ። ሶ the metal will deposit on the cathode is የሚፈጠረው ነው። ይሄው ሶዲየም ወደዚህ ይመጣና እዚህ ጋር ነው የሚጠራቀምልን ሶዲየም ሜታል ወደዚህ ስለሚመጣ፣ ስለዚህ ሶዲየም ፕላስ የነበረችው ወደዚህ ይመጣል፣ ኤሌክትሮን ይቀበላል፣ ወዴት ይቀየራል? ወደ ሶዲየም ሜታል። ኦኬ question number 8. Two copper electrode dipped in the copper sulfate solution are connected to 12 volts of battery. The electrode connected to the end of the battery marked with negative is ከኔጌቲቭ ጋር የተገናኘው always ካቶድ ነው። ያ ስለዚህ for today thank you so much። ይሄንን ዩኒት ጨርሰናል፣ ግን please read more። ይሄንን ፒዲኤፍ ይሄን ፓወርፖይንት is very understand እንድታረጉ የተሰራ ፓወርፖይንት ነው። ሼር አድርግላችኋለሁ። ጥያቄ ካላችሁ ጠይቁኝ። ቀጣይ ምን ጀምሮ ቀጣይ ዩኒት ስለ ሜታል እና ነን ሜታልስ ይሆናል። ኦኬ so now ask me if you have any questions. ጥያቄ አላችሁ? Thank you, teacher. Okay. So ያው በሰላም ይደሩ። Thank you.